فيما شئت ممتثل فلا ملاذ ولا ملجأ سواك ولا إلا إليك لحي عنك مرتحل فاشمل عبادك بالخيرات إنهم على الضرورة والشكوى قد اشتملوا. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላሂ ረብል ዓለሚን ምስጋና ይገባው ለዓለሚቱ ጌታ በጣም ሰላም ነኝ። እንዴት ናችሁልኝ? ሰላም ናችሁ ወይ? ያው እንዳልኳችሁ እንደተለመደው ምክር እሰማለሁ። እኔ ቆንጠጥ የሚያደርገኝ ሰው ካገኘሁ በደንብ ነው ምክር የምሰማው ብዬ ነበር አይደለም? ያው ስለዚህ አንበረታቱ ሸር አድርጉልኝ። በዚህ መጥቻለሁኝ። ከዚህ በኋላ ያው እኔ እንደ በፊት ነው የምሰራው። ቢሆን ይሁን ባይሆን የራሱ ጉዳይ ወስኛለሁ ማለት ነው። ተስፋ አንቆርጥም ተጌታችን ከአላህ ማለት ነው። እንድሰራም የፈቀደልኝ አላህ ነው። እዚህም ያደረሰኝ እሱ ነው። በሱ ፍቃድ ነው። እንግዲህ ፈቃዱን ደግሞ አላህ ነገራቱን እንደሚያስተካክለው ተስፋ አደርጋለሁ ማለት ነው። ባለንበት አላህ ይጠብቀን። እንዴት ናችሁልኝ? ግን ደህና ናችሁልኝ? እኔ አልሐምዱሊላህ በጣም ሰላም ነኝ። ባላችሁበት አላህ ይጠብቃችሁ፣ ሰላሙን ያምጣልን፣ ኸይሩን ነገር ይሻለን። ሀገራችን ሰላም ሆና አልሐምዱሊላህ የረብል ዓለሚን የምንልባት ቀን እንደምትመጣ ሙሉ ተስፋ አደርጋለሁ። ዱዓ አድርጉ። ዱዓ እንደራረግ። ወላሂ ዱዓ እንደራረግ። ዱዓ ከተደራረግን ወላሂ የማይቀየር ነገር ምንም የለም። ወደ አላህ ሱብሓነሁ ወተዓላ የተጠጋች ቀልብ ደግሞ ሁሌም አሸናፊ ናትና አሸናፊዎች እንደምንሆን ሙሉ ተስፋ አለኝ ወዳጆቼ። አሁን ደግሞ ይዤ የመጣሁት ርዕሴ ምን ይላል? ከምንም ከሰዎች በአፍ ባይጠፋ የኔ ስም ጀግና ነኝ ለራሴ ማንንም አልደርስም። የኔ ውድ ደካማ እንጂ ከሰው ላይ ሌላ አልሰርቅም። በራስ መተማመን። አዎ በራሳችን መተማመን ማንንም ምንም እንዲጨምርልን አናደርግም ከአላህ ሱብሓነሁ ወተዓላ በስተቀር። አላህ ሱብሓነሁ ወተዓላ ካገዘን ወደሱ ከተጣጋን እሱ ብቻ ነው እኛ ሊያግዘንና ሊያዝንልን የሚችለው እንጂ ሰዎች ሊጨምሩልን ሊቀንሱልን አይችሉም። ስለዚህ በራሳችን መጽናት፣ በራሳችን መብቃቃት፣ በራሳችን መቆም። አይገርምም? በራስ መቆም በጣም ከባድ ነው። ግን ደግሞ እውነት ነው። ልክ እሱ ነው። በራስ መቆም፣ በራስ መተማመን። ወላሂ በራሳችሁ ከተማመናችሁ ወላሂ አትወድቁም። ሁሌም አሸናፊ ትሆናላችሁ። ሁሌም ማለት ትችላላችሁ። ሁሌም አሸናፊ ናችሁ። ሁሌም አሸናፊ ትሆናላችሁና በራሳችን መተማመን እንድንሆን ደግሞ ምንድነው ማድረግ ያለብን? መስራት። ዝም ብሎ መቀመጥ አይደለም፣ መስራት፣ መራመድ ያስፈልጋል። መራመድ ስንፈልግ ደግሞ ዝም ብለን ባልሆነ ቦታ ላይ አይደለም መራመድ ያለብን። መራመድ ያለብን ትክክለኛውን መንገድ ይዘን፣ ትክክለኛውን መንገድ ከያዝን ደግሞ ወላሂ ነው የምላችሁ ከማንም ምንም አንፈልግም። አላህ ሱብሓነሁ ወተዓላ ይረዳናል። ወላሂ አላህ ይረዳናል። ስለዚህ ወደ ጌታችን ተመልሰን ጌታችንን ተያዝን አላህ ለኛ ይረዳናልና እናንተም ራሳችሁን ለሰው ጥገኝነት ለመሆን አትሞክሩ። በራሳችሁ ቆራጥ መሆን ሞክሩ። ብዙ ጊዜ መውደቅ በጣም ያደክመናል። ምክንያቱም መውደቅ የሚለውን ስሜት በደንብ አውቀዋለሁ። ብዙ ጊዜ ወድቄ ነበረ። ያውስ ነው ቤተሰቦቼ በማያውቁት ጉዳይ ሁሉ ማለት ነው። ምክንያቱም ከሀገራችሁ ስትወጡ ከቤተሰብ ስትወጡ ተለይታችሁ ስትወጡ ቤተሰብ ጋር ስትኖሩ አነሰም አደገም መቼም የመጣውን ነገር ከቤተሰብ ጋር ትካፈላላችሁ።
ቀጣይ እመጣለሁ። ሰላም فيما شئت ممتثل فلا ملاذ ولا ملجا سواك ولا إلا إليك لحي عنك مرتحل فاشمل عبادك بالخيرات إنهم على الضرورة والشكوى قد اشتملوا. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላሂ ረብል ዓለሚን ምስጋና ይገባው ለዓለሚቱ ጌታ በጣም ሰላም ነኝ። እንዴት ናችሁልኝ? ሰላም ናችሁ ወይ? ያው እንዳልኳችሁ እንደተለመደው ምክር እሰማለሁ። እኔ ቆንጠጥ የሚያደርገኝ ሰው ካገኘሁ በደንብ ነው ምክር የምሰማው ብዬ ነበር አይደለም? ያው ስለዚህ አንበረታቱ ሸር አድርጉልኝ። በዚህ መጥቻለሁኝ። ከዚህ በኋላ ያው እኔ እንደ በፊት ነው የምሰራው። ቢሆን ይሁን ባይሆን የራሱ ጉዳይ ወስኛለሁ ማለት ነው። ተስፋ አንቆርጥም ተጌታችን ካላህ ማለት ነው። እንድሰራ የፈቀደልኝ አላህ ነው። እዚህም ያደረሰኝ እሱ ነው። በሱ ፍቃድ ነው። እንግዲህ ፈቃዱን ደግሞ አላህ ነገራቱን እንደሚያስተካክለው ተስፋ አደርጋለሁ ማለት ነው። ባለንበት አላህ ይጠብቀን። እንዴት ናችሁልኝ? ግን ደህና ናችሁልኝ? እኔ አልሐምዱሊላህ በጣም ሰላም ነኝ። ባላችሁበት አላህ ይጠብቃችሁ፣ ሰላሙን ያምጣልን፣ ኸይሩን ነገር ይሻለን። ሀገራችን ሰላም ሆና አልሐምዱሊላህ ያ ረብል ዓለሚን የምንልባት ቀን እንደምትመጣ ሙሉ ተስፋ አደርጋለሁ። ዱዓ አድርጉ። ዱዓ እንደራረግ። ወላሂ ዱዓ እንደራረግ። ዱዓ ከተደራረግን ወላሂ የማይቀየር ነገር ምንም የለም። ወደ አላህ ሱብሓነሁ ወተዓላ የተጠጋች ቀልብ ደግሞ ሁሌም አሸናፊ ናትና አሸናፊዎች እንደምንሆን ሙሉ ተስፋ አለኝ ወዳጆቼ። አሁን ደግሞ ይዤ የመጣሁት ርዕሴ ምን ይላል? ከምንም ከሰዎች በአፍ ባይጠፋ የኔ ስም ጀግና ነኝ ለራሴ ማንንም አልደርስም፣ የኔ ውድ ደካማ እንጂ ከሰው ላይ ሌላ አልሰርቅም። በራስ መተማመን። አዎ በራሳችን መተማመን ማንንም ምንም እንዲጨምርልን አናደርግም ከአላህ ስብሓነሁ ወተዓላ በስተቀር። አላህ ስብሓነሁ ወተዓላ ካገዘን ወደሱ ከተጣጋን እሱ ብቻ ነው እኛ ሊያግዘንና ሊያዝንልን የሚችለው እንጂ ሰዎች ሊጨምሩልን ሊቀንሱልን አይችሉም። ስለዚህ በራሳችን መጽናት፣ በራሳችን መብቃቃት፣ በራሳችን መቆም። አይገርምም? በራስ መቆም በጣም ከባድ ነው፣ ግን ደግሞ እውነት ነው። ልክ እሱ ነው። በራስ መቆም፣ በራስ መተማመን። ወላሂ በራሳችሁ ከተማመናችሁ ወላሂ አትወድቁም። ሁሌም አሸናፊ ትሆናላችሁ። ሁሌም ማለት ትችላላችሁ። ሁሌም አሸናፊ ናችሁ። ሁሌም አሸናፊ ትሆናላችሁ። እና በራሳችን መተማመን እንድንሆን ደግሞ ምንድነው ማድረግ ያለብን? መስራት። ዝም ብሎ መቀመጥ አይደለም፣ መስራት፣ መራመድ ያስፈልጋል። መራመድ ስንፈልግ ደግሞ ዝም ብለን ባልሆነ ቦታ ላይ አይደለም መራመድ ያለብን። መራመድ ያለብን ትክክለኛውን መንገድ ይዘን፣ ትክክለኛውን መንገድ ከያዝን ደግሞ ወላሂ ነው የምላችሁ ከማንም ምንም አንፈልግም። አላህ ስብሓነሁ ወተዓላ ይረዳናል። ወላሂ አላህ ይረዳናል። ስለዚህ ወደ ጌታችን ተመልሰን ጌታችንን ተያዝን አላህ ለኛ ይረዳናልና እናንተም ራሳችሁን ለሰው ጥገኝነት ለመሆን አትሞክሩ። በራሳችሁ ቆራጥ መሆን ሞክሩ። ብዙ ጊዜ መውደቅ በጣም ያደክመናል። ምክንያቱም መውደቅ የሚለውን ስሜት በደንብ አውቀዋለሁ። ብዙ ጊዜ ወድቄ ነበረ። ያውስ ነው ቤተሰቦቼ በማያውቁት ጉዳይ ሁሉ ማለት ነው። ምክንያቱም ከሀገራችሁ ስትወጡ፣ ከቤተሰብ ስትወጡ፣ ተለይታችሁ ስትወጡ፣ ቤተሰብ ጋር ስትኖሩ
አነሰም ማደገም መቼም የመጣውን ነገር ከቤተሰብ ጋር ትካፈላላችሁ። ቀጣይ እመጣለሁ። ሰላም فيما شئت ممتثل فلا ملاذ ولا ملجأ سواك ولا إلا إليك لحي عنك مرتحل فاشمل عبادك بالخيرات إنهم على الضرورة والشكوى قد اشتملوا. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላሂ ረብል ዓለሚን ምስጋና ይገባው ለዓለሚቱ ጌታ በጣም ሰላም ነኝ። እንዴት ናችሁልኝ? ሰላም ናችሁ ወይ? ያው እንዳልኳችሁ እንደተለመደው ምክር እሰማለሁ። እኔ ቆንጠጥ የሚያደርገኝ ሰው ካገኘሁ በደንብ ነው ምክር የምሰማው ብዬ ነበር አይደለም? ያው ስለዚህ ማንበረታቱ ሸር አድርጉልኝ። በዚህ መጥቻለሁኝ። ከዚህ በኋላ ያው እኔ እንደ በፊት ነው የምሰራው። ቢሆን ይሁን ባይሆን የራሱ ጉዳይ ወስኛለሁ ማለት ነው። ተስፋ አንቆርጥም ተጌታችን ከአላህ ማለት ነው። እንድሰራም የፈቀደልኝ አላህ ነው። እዚህም ያደረሰኝ እሱ ነው። በሱ ፍቃድ ነው። እንግዲህ ፈቃዱን ደግሞ አላህ ነገራቱን እንደሚያስተካክለው ተስፋ አደርጋለሁ ማለት ነው። ባለንበት አላህ ይጠብቀን። እንዴት ናችሁልኝ? ግን ደህና ናችሁልኝ? እኔ አልሐምዱሊላህ በጣም ሰላም ነኝ። ባላችሁበት አላህ ይጠብቃችሁ፣ ሰላሙን ያምጣልን፣ ኸይሩን ነገር ይሻለን። ሀገራችን ሰላም ሆና አልሐምዱሊላህ ያ ረብል ዓለሚን የምንልባት ቀን እንደምትመጣ ሙሉ ተስፋ አደርጋለሁ። ዱዓ አድርጉ። ዱዓ እንደራረግ። ወላሂ ዱዓ እንደራረግ። ዱዓ ከተደራረግን ወላሂ የማይቀየር ነገር ምንም የለም። ወደ አላህ ሱብሓነሁ ወተዓላ የተጠጋች ቀልብ ደግሞ ሁሌም አሸናፊ ናትና አሸናፊዎች እንደምንሆን ሙሉ ተስፋ አለኝ ወዳጆቼ። አሁን ደግሞ ይዤ የመጣሁት ርዕሴ ምን ይላል? ከምንም ከሰዎች በአፍ ባይጠፋ የኔ ስም ጀግና ነኝ ለራሴ ማንንም አልደርስም። የኔ ውድ ደካማ እንጂ ከሰው ላይ ሌላ አልሰርቅም። በራስ መተማመን። አዎ በራሳችን መተማመን ማንንም ምንም እንዲጨምርልን አናደርግም ከአላህ ሱብሓነሁ ወተዓላ በስተቀር። አላህ ሱብሓነሁ ወተዓላ ካገዘን ወደሱ ከተጣጋን እሱ ብቻ ነው እኛን ሊያግዘንና ሊያዝንልን የሚችለው እንጂ ሰዎች ሊጨምሩልን ሊቀንሱልን አይችልም። ስለዚህ በራሳችን መጽናት፣ በራሳችን መብቃቃት፣ በራሳችን መቆም። አይገርምም? በራስ መቆም በጣም ከባድ ነው። ግን ደግሞ እውነት ነው። ልክ እሱ ነው። በራስ መቆም፣ በራስ መተማመን። ወላሂ በራሳችሁ ከተማመናችሁ ወላሂ አትወድቁም። ሁሌም አሸናፊ ትሆናላችሁ። ሁሌም ማለት ትችላላችሁ። ሁሌም አሸናፊ ናችሁ። ሁሌም አሸናፊ ትሆናላችሁ። እና በራሳችን መተማመን እንድንሆን ደግሞ ምንድነው ማድረግ ያለብን? መስራት። ዝም ብሎ መቀመጥ አይደለም፣ መስራት፣ መራመድ ያስፈልጋል። መራመድ ስንፈልግ ደግሞ ዝም ብለን ባልሆነ ቦታ ላይ አይደለም መራመድ ያለብን። መራመድ ያለብን ትክክለኛውን መንገድ ይዘን፣ ትክክለኛውን መንገድ ከያዝን ደግሞ ወላሂ ነው የምላችሁ ከማንም ምንም አንፈልግም። አላህ ሱብሓነሁ ወተዓላ ይረዳናል። ወላሂ አላህ ይረዳናል። ስለዚህ ወደ ጌታችን ተመልሰን ጌታችንን ተያዝን አላህ ለኛ ይረዳናልና እናንተም ራሳችሁን ለሰው ጥገኝነት ለመሆን አትሞክሩ። በራሳችሁ